ድምፃዊት ቬሮኒካ አዳነና አርቲስት ሙሉዓለም ጌታቸው አዲስ የፍቅር ግንኙነት ጀምረዋል የሚባለው ዜና እውነታው ምን ያህል ነው? የአርቲስት ሙሉዓለም ጌታቸው ባለቤትም በደረሰብኝ ድርጊት እጅግ በጣም አዝኛለሁ ስትል በማህበራዊ ሚዲያ ሐሳቧን ለማስተላለፍ ሞክራለች። ክቡራትና ክቡራን ውዴ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ዛሬ ቪዲዮዎች እናልፋለን። ይህ ያፌት ኢንተርቴይንመንት ነው። ሰሞኑን እንግዲህ በተለያዩ የማህበራዊ ድረገጾች ላይ እንደተመለከታችሁት አርቲስት ሙሉዓለም ጌታቸውና ቬሮኒካ አዳነ በፍቅር ግንኙነት ላይ ናቸው የሚባል አንዳንድ ቪዲዮዎችን እያየን ነው። ከነዚህ ቪዲዮዎች ደግሞ መካከል እስቲ ምን ተብሏል የሚባለውን ነገር እስቲ አንድ በአንድ እንመልከት። ሁሉ ነገር ምንድነው? አሁን እኔ አልገባኝም። ቬሮኒካ የሰው ባለትዳር አራስ ሚስት ያለችው ጋር ተኛች። መረጃ ወጣ ትላንትና ሌሊት። ጆከር ደግሞ የኛ ናት ምናምን ይለኛል። እኔ ደግሞ ከብሔር ምናምን አያገባኝም። በቃ ዝሙተኛ ናት፣ ኃጢአተኛ ናት፣ መወቀስ አለባት። እኔ በዚህ ጉዳይ ላይ ምንም ማውቀው ነገር የለም። ግን ላይክ ቬሮኒካ የሰው ትዳር ላይ ከሄደች እዚህ ጋር ብሔር ምናምን የሚባል ነገር የለም። ከምስኪን ጎን ከተጎዳ ሰው ጎን ነው መቆም ያለበት። ቬሮኒካ የሁለት ወር ሕፃን ልጅ የያዘች ባለትዳር ጋር ሄዳ ባልነጥቃ ምንድን ነው ይሄ? በቃ ከማገጠች አማግጠሻል ተብሎ ትረገጣለች እንጂ ሌላ ምንም እንትን የሚል ነገር የለም እንጂ ሰመዱ አለበት ምናምን ሰመዱ አለበት ምንድነው? ማን ነው የሚከፍለን? የተዋውቀን ነው የሚከፍሉን? ማን ነው የተዋውቀን? የትም እኔ ማንንም ማውቀው ነገር የለም። ተከፍሎሃል ምናምን እኔ ምንም ማውቀው ነገር የለም። አባቴ አታነካኩኝ። የዚህ ሰውዬ የቀድሞ ሚስት ማለት ነው። የቀድሞ ሚስቱ ትላንትና ለምን አሁን ያለችው ሚስቱ አይደለ እንዴ? አሁን ያለችው ሚስቱ ሶሊታ ፖስት አድርጋ ነበር። ሶሊታ ይሄ ማይም ሶሊታ ገና ከአራት ሳትወጣ በአንድ ወሯ ትቷት ከቬሮኒካ ጋር ግንኙነት ጀምሯል። ይሄን አውቃለሁ። ያ ደግሞ የሚያሳፍር ተግባር ነው፣ ትክክል ያልሆነ ተግባር ነው። ብራዘር ያንን እንቃወማለን። ቬሮኒካም አንድ ባለትዳር ፌመስ ስለሆነ ብቻ ትዳሩን ፈቶ እንዲመጣ ማድረግ ያ ደግሞ ከሴት ማይጠበቅ ነው። አራስ በእናንተ ብላችሁ አስቡ እንጂ ሴቶች። በቃ እኔ እሱን ነው እንጂ ሌላ አንተ አለበት ምናምን ጆከር እኔ ምን እያወራ እንደሆነ አላውቅም። ምንድነው ተከፍሏችሁ? ማን ነው የሚከፍለን? አሁን ተከፍሏችሁ ይላል እንዴ? ኧረ ጆከር ተው። ኖ ጆከር አይደለም ሰመዱ ባለጌ ናት። በቃ ጆከር ይኸውልህ ችግሩ እንግዲህ እንደተመለከታችሁት እዚህ ቪዲዮ ላይ ኢዩኤል የሚባለው ልጅ እንግዲህ ዱባይ ነው ያለው። አብዛኛ ነገሮችን ከየት እንዳመጣ ሐሳቡን በምን እርግጠኛ እንደሆነም አላውቅም። ቀጥታ ከሙሉዓለም ጋር ቬሮኒካ ተኝታለች ነው ያለው። በቃ ልጅቷ እዛ ጋር አሁን እኔ ወደ ሚስቱ ከመሄዴ በፊት ማህበራዊ ድረገጽ ላይ ምን አይነት መረጃ ይዘው ነው እነዚህ ሰዎች ጀስት ሙሉዓለም ማለት ትልቅ አርቲስት ነው፣ ቬሮኒካም እንደዛ ለኛ ማለት ነውና ከምን ተነስተው ነው እነዚህ ሰዎች ጀስት በዚህ ልክ እነዚህን ሰዎች ሊያጠለጥሉ የቻሉት? ምንድነው ሐሳባቸው? መረጃቸው ምንድነው ነው የሚለው ጥያቄ። አንደኛ የተደረገው ነገር እውነት ነው እውነት አይደለም የሚለውን ነገር እነዚህ ሰዎች ምንድነው ያገናኛቸው? ሁለቱ አርቲስቶች ሊያገናኛቸው የቻለው ነገር ምንድነው? እሱን እንመጣበታለን። ነገር ግን ይሄ ኢዩኤል የሚባለው ልጅ በአብዛኛው ጊዜ አይታችሁ ከሆነ በማህበራዊ ሚዲያ ላይ ስፔሻሊ በቲክቶክ ላይ አዶናይን እንዲህ ያባረረ ማለት ከጆን ዳንኤል በግልጽ ከጆን ዳንኤል ጎን በመሆን አዶናይን እያባረረ በጣም እንትን በማህበራዊ ሚዲያ ረገጣ የጀመረ ልጅ ነውና በጣም የሚገርመኝ ነገር ከመረጃ ውጪ የሆነ ባዶ ሐሳብ ይዞ ተኝታለች ነው ያለው። ልክ ይሄ ማለት ወይ ቤርግ ያከራያቸው ሰው ነው የሚመስለው ወይ ደግሞ እንደዚህ የሆነ ገስት ሃውስ ቁልፍ ሰጥቷቸው ወይም ደግሞ እንደዚህ አንሶላ ውስጥ ሲተኙ ያየ ነገር ነው የሚመስለው። ነገር ግን እነዚህ ልጆች እነዚህ አርቲስቶች የተከበሩ ናቸው በሀገርም ደረጃ ስፔሻሊ በዓለምም ደረጃ ኢትዮጵያውያን ዜጋዎች በተለያዩ ሀገር ነው ያሉት። እያንዳንዱ ዜጋ ለነዚህ ሰዎች ክብር የሚሰጥ
ማህበረሰቡ ባለበት ሀገር ላይ እንዲያነሳው ደግሞ እየተነሳ ያለምንም መረጃ ቬሮኒካ እንዲያርገን ስፔሻሊ ተኝታለች ነው ማቅጧል ነው ያለው። ኦልሬዲ የሙሉዓለምን ባለቤት ሶሊታ የምትባለው ናት። አሁን እዚህ ጋር እንደገለጹት የእሷንም ቪዲዮ አሳያቸዋለሁ እና እሷ እዚህ ጋር ስም አልጠራችም። ሙሉዓለም እንደዚህ አድርጓል፣ ቬሮኒካ እንዲያደርጋብኛለች ምናምን ነገር ያለችው ነገር የለም። ነገር ግን ምንድነው ጀነራል አርጋ እኔ እንዲ ነገር በቃ በጣም አዝኛለሁ። ሰው በጀነራል ሀሳብ ነው የገለጸችው እንጂ ባለቤቴ ቬሮኒካ ብላ የተናገረችው ነገር የለም። እሱንም አሳያቸዋለሁ። እሷ መኪና ውስጥ ቁጭ ብላ የለቀቀችው ቪዲዮ አለ፣ ሶሊታ የምትባለው ማለት ነው። ግን የሰው ስም አልጠራችም፣ የሙሉዓለምን ስም አልጠራችም፣ የቬሮኒካን ስም አልጠራችም። ይሄ ነገር ባለበት ነው እንግዲህ አሁን ኢዩኤል የሚባለው ልጅ ተነስቶ ኢዩኤል ብቻ አይደለም አብዛኛው ሚዲያ በጣም የሆነ ያልሆነ ነገር እየተወራ ነው የቆየው ማለት ነው። ነገር ግን በዚህ ልክ እነዚህ ሰዎች ስማቸው ሊጠራ ይገባሉ። የሆነ ትናንሽ ሰዎች ከአይምሮ ነፃ የሆኑ ከእውቀት ነፃ የሆኑ ሰዎች ብድግ ይሉና የሆነን ስም የትልቅ ሰውን ስም የማጥፋት ዘመቻ ኦሬዲ ተከፍሎት ነው። ኦሬዲ ባይከፈለው ዝም ብሎ ከመሬት ተነስቶ የነዚህን ሰዎች ስም ሊያብጠለጥል አይችልም ነው። ኦሬዲ እስቲ እቺ አሁን ሶሊታ የተባለችው ልጅ ምንድን ነው ያለችው የሚለውን ነገር እንመልከት አብረን። ሰላም እንዴት ናችሁ? ዛሬ ሰሞኑን አንዳንድ ነገሮች እንደዚህ በጭንቅላታችሁ የሚመላለስባችሁ ነገር የለም? ይሄ ኧረ እንዴት ቻልሽበት፣ ኧረ እንዴት ቻልክበት የሚያስብል ነገሮች አጋጠሙኝ እና በጣም የገረመኝ ነገሮች በሙሉ ኖርማል ሆነዋል። ማለት በቃ ሰው ፈራ እግዚአብሔር የሚባል ነገር የለውም ቀርቷል። ቆሞ ነው ምንድን ነው አትሊስት ሰውን ባንፈራ እግዚአብሔርን መፍራት አለብን ብዬ አምናለሁ። ይሄ በቃ የእንስሳ ስራዎች ነው፣ እንስሳ አስተሳሰብ ነው እንግዲህ የምንለያየው። ሰው አስተሳሰብ አለው፣ ከእንስሳ የሆነ ያልተሻለ ያልተናነሰ ነገሮች ነው የምናደርገውና ነውር ነው የሚባሉ ነገሮች አሉ። አረ ነውር ነው እንደዚህ አይነት ነገር፣ ይሄማ አይደረግም። በቃ ቢያንስ ትልልቅ ሰዎችን እንኳን አክብረን ፈርተን ምንም በቃ አንዳንድ ሰው በድን ሆኗል እና ትክክል እንደሆነ በቃ ደረቱን ነፍቶ ምናምን ነገር ይሄዳል። ፈጣሪውን አይፈራም፣ ሰውን አይፈራም፣ ነውር አይፈራም፣ ግፍ አይፈራም። ግን እንደዚህ አይነት ሰዎች እውነት ላይክ እግዚአብሔር ያያል፣ እውነት እግዚአብሔር ያያል፣ እውነት እግዚአብሔር ይፈርዳል። የእውነት ማለት ነው። ላይክ እንደዚህ ሰው ላይ ግፍ በሰራችሁ መጠን የሆነ ግፋችሁ በበዛ ቁጥር ጊዜው ይሄድም ምንም ይበልም ትከፍታላችሁ። በእናንተ ህይወት እንዳይደረግባችሁ የምትፈልጉትን ነገር በሰው ህይወት ላይ እያደረጋችሁ እግዚአብሔር የለም ብሎ ማሰብ በጣም እውነት ሲፈርድም የዛን ያክል ነው፣ ሲፈርድም የዛን ያክል ነው እና በጊዜ ከድርጊታችሁ ተቆጠቡ፣ ነውርን ወቁ። እንግዲህ እንደተመለከታችሁት ሶሊታ የተባለችው እንግዲህ ከሙሉዓለም ጋር ግንኙነት አላት ተብለው እነዚህ ኢዩኤል ስፔሻሊ ያነሱት ነገር እሱ ያነሳችው ይሄን ሐሳብ ነው እንጂ እዚህ ጋር እንደተመለከታችሁት ቪዲዮ አልሰራችም። የነሱን ስም ጠርታ ቪዲዮ የሰራችው ነገር የለም። ተከታታይ ቻናሏ ላይ ገብቼ ተከታታይ ቪዲዮዎቿን ለማየት ሞክሬያለሁ። ነገር ግን ቬሮኒካ ኦር ደግሞ ሙሉዓለም ብላ ያነሳችው ነገር አንድም ነገር የለም። ገብታችሁ ቼክ ማድረግ ትችላላችሁ። እንደገና ሌላ ቲክቶክ ኦንላይን ላይቭ ስትሪም ላይ ጠርተዋትም እኔ ስም አልጠራውም ያለች፣ ስም አልጠራውም የተሰማኝን ነገር ግን ተናግሬያለሁ ነው ያለችው። ኦልሬዲ እነዚህ ሰዎች እንዴት ሊታሙ ቻሉ? እንዴት ስማቸው በዚህ ልክ ሊነሳ ቻለ? የሚባለው ለሚባለው ነገር ቬሮኒካ ወደ ፊልም ኢንዱስትሪው መምጣት ትፈልጋለች። በፊትም ፊልም መስራት ትፈልጋለሁ ብላ በትልቅ በሴፉ ላይ ወጣ ተናግራለች። በቃ የወደፊት ፊልም መስራት ያስደስተኛል፣ የወደፊት ከተመቻቸልኝ ጀስት በዚህ መጣለሁ የሚል ነገር ተናግራ ነበር እና ኦልሬዲ እቺ ተሰሚነት ስላላት ፍላጎቱም ስላላት ኦልሬዲ አሁን ትልቅ የፊልም ኢንዱስትሪ ውስጥ ነው ገብታ ከነ ሙሉዓለም ጋር የሆነ ገጸ ባህሪ ማለት ከሙሉዓለም ጋር የሆነ የፍቅር ገጸ ባህሪ ይዛ እየሰራች ነው ነው እና በዚህ ፊልም ቀረጻ ወቅት የፊልሙ ክሩ አብሮ ይዞራል። ሲዞር እንዳጋጣሚ የሙሉዓለምም ልደት ይከበራል እና ቪዲዮዎቹ ወደ ማህበራዊ ሚዲያ በተለያዩ ቲክቶኮች ተለቀዋል እና ከዛ ቪዲዮ በመነሳት ነው እንግዲህ እነዚህ ወጣቶች
ስማቸው ሊጠለጠል የቻለው? ቪዲዮዎቹን እስቲ እንመልከት። የተነገረው ሌላ እውነቱ ግን እንዲሁ ሌላ። በሰሞኑን ከተወዳጇ ድምፃዊ ቬሮኒካ አዳንና በታዋቂው አርቲስት ሙሉዓለም ጌታቸው መካከል የተነዛ ወሬ ብዙዎችን ግራ አጋብቶ ነበር። ሁለቱ ተወዳጅ አርቲስቶች አብረው እየሰሩት ያለ እጅግ ማራኪ የሆነ አዲስ የፍቅር ፊልም ሲሆን ያየነውና የሰማነው ሁሉ የፊልሙ አካል ወይንም ደግሞ ለማስተዋወቅ የተደረገ መሆኑ ታውቋል። ተመልካቾችን በጉጉት የጠበቁት ይኸው አዲሱ ፊልም በቅርቡ ለእይታ ይበቃል። የተነገረው ሁሉ እውነት መስሏችሁ ለተገረማችሁ ሁሉ ከእውነታ የራቀ መሆኑን ለማሳወቅ እንወዳለን። እንግዲህ እንደተመለከታችሁ ነው። ይሄ አሁን ሙሉዓለም ልደቱን ሲያከብር ቬሮኒካ ነበረች እና እዛ ከሲኑ ላይ ለማስታወቂያም ለፕሮሞሽንም እነሱ የፍቅር ፊልም ስለሆነ እየተቃቀፉም የሆነ ነገር እየተያያዙም እየተነካኩም የሆነ ቦዲ ኮንታክት እያደረጉም የሚተላለፍ እንትን በፎቶም በቪዲዮም አለ። ቪዲዮ አላቸው። ኢቭን አይታችኋል። አብዛኛው ሰው ያየዋል ብዬ አስባለሁ። እና ከነዛ ቪዲዮ በመነሳት ቲክቶክ ዛሬ ወሬ ነው የሚፈልገው። ቲክቶክ ዛሬ መበያ ነገር ነው የሚፈልገው። በቃ ስፔሻሊ ሆዳደር ቲክቶከሮች፣ እኔ ሁሉንም አይደለም ብለው ሆዳደር ቲክቶከሮች አሉ። በቃ የሰው ስም ካላነሱ መብላት የማይችሉ የሰው ስም ካላጠለጠሉ ስራ የሰሩም አይመስላቸው። ስፔሻሊ የትላልቅ ሰዎች ስም ስላነሱ ብቻ ገንዘብ መስራት የሚፈልጉ ሰዎች አሉ። ገንዘብ መስራት የምንችለው የትላልቅ ቲክቶከሮች ስም በማጥፋት ነው ብለው የሚያስቡ ሰዎች አሉ። ሆዳደር ቲክቶከሮች ነው የምላቸው፣ ሆዳደር ቲክቶከሮች። ስለዚህ እነዚህ ስፔሻሊ አሁን በእነዚህ ቪዲዮ ኢዩኤል በተለይ የገባበት ላይቭ ስትሪም የገባበት ነገር በጣም ገርሞኛል። ምክንያቱም በዚህ ልክ ወርዶ ያኔ በአዶናይ ዝም አለ። ምክንያቱም እሱ ሳንቲሙ ነው። እሱ እኮ የተሻለ ስራ ሰርቶ አይደለም። ኢዩኤል የተባለ የተሻለ ስራ ሰርቶ አይደለም። ዱባይ ውስጥ ምን እንደሚነግድ ታውቃላችሁ? አብዛኛው ሰዎች ማለት ነው። ዱባይ የሆነች ሱፐር ማርኬት እንትን እንደ ቦንዳ ቤት ልብስ አይነት ቤት ነው። እዛ ውስጥ ምን እንደሚሸጥ እናውቃለን። ስራ መናቂ አይደለም። ነገር ግን በዚህ ልክ ትላልቅ ህዝብ ያከበራቸውን አርቲስቶች ወጥቶ በዚህ ልክ ስም ማብጠልጠል በጣም ብልግና ነው። በጣም ማለት ነው። እና ምን ችግር አለው? ነገሮችን እስኪጣሩ ብንጠብቅ። ነገሮች የሆነ ነገር እውነትም ይሁን ውሸትም ይሁን ትንሽ መረጃ እስኪኖር። ኦልሬዲ ከፊልም ሲን ላይ ተቀርጾ የወጣ ነገር እንደ እውነት ተደርጎ እነዚህ ሰዎች ዘሙተዋል፣ በሚስቱ ላይ ማክቷል። ጀስት እሷም ደግሞ ምን ወንድ ልጅ ብታጣ ነው ጀስት ሰውስ ምን ይለኛል የሚባል ነገር አለ። ልጁ ድል ባለ ሰርግ ያገባል። ድል ባለ ሰርግ ስንት ህዝብ ስንት አርቲስት ጠርቶ ያገባ ትልቅ አርቲስት ፈቶ ከቬሮኒካ ቫይራል ከወጣች ልጅ ጋር እሱም ቫይራል ነው ኦልሬዲ። እንደዚህ አይነት ነገር ሲጀምር ህዝብ ምን ይለኛል አይሉ እንዴ? እቺ ልጅ እኮ ክርስቲያን ናት፣ በጣም ኦርቶዶክስ ናት፣ ፈጣሪዋን የምትፈራ አባቷን የምታከብር ህዝብን የምታከብር እንኳን እንደዚህ አይነት ፋውል ለመስራት አይደለም ትንሽ ድርጊት የሆነች ነገር እንኳን ሲሰማት ወጣ የምታለቅስ ልጅ ናት። የሰው ክፉ ማትፈልግ ልጅ ናት። በዚህ ልክ ቬሮኒካ ላይ መዝመት፣ በዚህ ልክ ልጁ ላይ መዝመት እኔ አግባብ ነው ብዬ አላስብም። የሱ ባለቤትና የተባለችው አሁን ለምሳሌ ሶሊታ የተባለችው በላይቭ ስትሪም ቲክቶክ ላይቭ ስትሪም ላይ ገብታ እኔ ስም ጠርቻለሁ ወይ ነው ያለችው። የሚገርማችሁ ነገር ተመልከቱ። እኔ ስም ጠርቻለሁ ወይ? እኔ ስም አልጠራውም። በቃ የራሴን ስሜት ነው የተናገርኩት እንጂ እኔ ስም ጠርቻ አልተናገርኩም። እስከዛሬ የት ቆይታችሁ ነው ጀስት አሁን እንደዚህ ጠርታችሁ ጀስት በዚህ ልክ እንትን የምትሉኝ ብላ እንትን አለች። ቪዲዮም ማሳየት ይቻላል። እሷ ላይቭ ስትሪም ገብታ እንትን ስትል የነበረውን ስትናገር የነበረውን ማለት ነው። ሁላችንም ስለሆነ ነገር እንትን ስንል ቢያንስ ለከት ገደብ የሚባል ነገር አለ። ገደብ ሊኖረን ይገባል እንጂ የሆነ ሰው ይነሳና ትንሽ ሆዱን ለመሙላት ምን ያደርጋል? ብድግ ይልና እንትና ትልቅ አርቲስት ይመርጣሉ። በተለይ የሆነ አርቲስት ማህበራዊ ሚዲያ ላይ አይሳሳት። እውነቴን ነው የምላችሁ። ትንሽ እንደው የሰው ልጅ ነውና ሰው ይሳሳታል። የሆነ መንገድ ይሄዳል፣ የሆነ ነገር ያደርጋል ባለማወቅም ማለት ነው።
ያቺ ነገር እንደ ትልቅ ነገር ትያዝና በለው እከሌ እንደዚህ አድርጎ በዚህ ገብቶ እንዲያድርጎ ምናምን። ጀስት እኔ ሙሉዓለምን በጣም ነው የምወደው፣ በጣም ማከብረው፣ ደራሲም ተዋናይም አርቲስትም ነው። ለኔ ብቻ ሳይሆን ለመላው እንደዚህ ትወና አፍቃሪዎች ይሆን ለህዝቡ ቪዲዮ እንትን ፊልም ለሚወዱ ሰዎች በሙሉ ተመራጭ የሆነ ጊዜ ያመጣው ወጣት ልጅ ነው። ስለ ቬሮኒካ ባልናገር ታውቃላችሁ። እውነት አሁን ቬሮኒካ እንደዚህ አይነት ስብዕና ያላት ልጅ ናት? ምንስ ወንድ ብታጣ ጀስት አሁን ሙሉዓለም ላይ ሄዳ ትለጠፋለች ብላችሁ ታስባላችሁ? ስፔሻሊ እኔ ይሄ ኢዩኤል የተባልክ ልጅ ማለት ነው እግዚአብሔር የሥራህን ይስጥ። እኔ እውነቴን ነው የምለው፣ በዚህ ልክ እንዲህ ባዶ ጭንቅላት ሆነ ትፈጠራለህ ብዬም አላስብም። እኔ ያኔ በአዶናይ ላይ ስታደርግ የነበርከው ነገር በጣም ያሳዝነኝ ነበር። በጣም እጅግ በጣም ማለት ነው። እንደው መረጃ ህዝቡን ሁሉ መረጃ እንደሌለው አድርገህ ሄዳ የሰው ትዳር አፋታ አልጋ ላይ ተኛች ነበርክ። የገስት ቁልፍ አስገብተህ አንሶላ ውስጥ አስገብተሃቸዋል ወይስ ደግሞ ፊልም ቀርጸሃቸዋል? ምን መረጃ አለ? ገና ለገና ከሀገር ውጭ ነኝ ስም ባጠፋም ባብጠለጥልም ምንም አልደረግም ብለህ ከሆነ ተሳስተሃል። የሆነ ቀን ተሳስተህ የሆነ ነገር ታደርጋለህ፣ ትመጣለህ፣ ይቸግራል። እናት ሀገር ላይ የምትፈልጋቸው ነገሮች ሲሪየስ ነገሮች አሉ እና እነዛን ነገሮች አንድ ቀን የእናት ሀገር ላይ እጅ ላይ ይጥልህና ይሄ ስም እያነሳ የምታጠለጥላቸውን ሰዎች በጣም ክፉ ስም እየሰጠ መጥፎ ስም ከጀርባ ታርጋ እየለጠፍክ የምታደርጋቸው ነገሮች ዋጋ ያስከፍልሃል። ዋጋ፣ ትልቅ ዋጋ ማለት ነው። ስለዚህ እያንዳንዱን ነገር ስናደርግ ሁላችንም ቢያንስ ትንሽ ለከት ቢኖረን፣ ገደብ ቢኖረን፣ ስም ሆዳደር ስፔሻሊ ሆዳደር ቲክቶከሮች ምላቸዋላችሁ እናንተ ከዚህ ውጡ። ቢያንስ ሌላ ነገር ሰርታችሁ ለመብላት ሞክሩ። ትክክለኛ ነገር አቅርባችሁ መተቸት እኮ ችግር የለውም። ስንተች ግን መረጃ ባለው ነገር ነው። ዝም ብሎ አሉ ተብሎ ብቻ የሰው እንትን አምጥቶ እንደዚህ ለጥፎ የሰው ስም ማብጠልጠል፣ የሰው ስም ማጥፋት ዘመቻ በጣም በጣም በህግም ያስጠይቃል። ስለዚህ እንደ ዩኤል ድፍን ጭንቅላት ሳትሆኑ፣ ባዶ ጭንቅላት ሳትሆኑ፣ ይሄ ሆዳደር ቲክቶከር ሳትሆኑ ቢያንስ በመረጃ አስደግፋችሁ ስለሆነ ሰው ስም ብናነሳ ችግር የለም። እንደው ከእግዚአብሔርም አያጣላንም። ያውም በዚህ በጾም ሰዓት የሰውን ስም እንደዚህ ማንሳት ክፉ ነገር ነው። ስለዚህ ሁላችንም ወደ እንደዚህ አይነት ነገር ወደ ማህበራዊ ሚዲያ መረጃ ስናመጣ በመረጃ ላይ የተደገፈ የተጣራ ነገር የተረጋገጠ ነገር ቢሆን የተሻለ ነው ብዬ ነው ማስበው እና ኦሬዲ እንዳጠቃላይ ምንድነው ልጆቹ በአዲስ የፊልም ስክሪፕት እየሰሩ ነው። እሱን ከጨረሱ በኋላ በቅርቡ አዲስ የሚመጣ አጓጊ ፊልም አለ። ሁላችንም እሱን ጓጉተን ምን አዲስ ነገር ሰሩ። ኦሬዲ ቬሮኒካን የምናውቃት በስቴጅ ነው፣ በዘፈን ነው። እስቲ ደግሞ ፊልም ስትሰራ ምን ትመስላለች የሚባለውን ነገር እኔ ባደጉት ሀገሮች ትላልቅ ዘፋኞች ፊልም ሲሰሩ እናያለን። ፊልም የሚሰሩት ዘፈን ሲሰሩ እናያለን። እስቲ በእኛ ሀገርም ይሄ ነገር ይለመድና አርቲስታችን እስቲ ማለት ድምፃዊቷ በፊልም መታ ምን ትመስላለች ቬሮኒካ በፊልም ዓለም ውስጥ በመተወን ደረጃ ምን አይነት እንትን አላት የሚለውን ደግሞ ታስደምመን ይሆናል ከዘፈኑ በላይ ማለት ነው። ስለዚህ ሁላችንም ንጹህ ልብ ያለን ኢትዮጵያውያን በፍቅርና በጥሩ ልብ ሁለቱንም ጥሩ ነገር ተመኝተን አዲስ ነገር እንጠብቅ፣ ጥሩ ነገር እንመኝላቸዋለን። ለክፉ መረጃ ደግሞ እየያዙ ለሚመጡ ሰዎች የሰው ስም በማጥፋት ደግሞ ሆዳቸውን ለሚሞሉ ሰዎች ደግሞ ጥሩ የሆነ ልቦና ፈጣሪ እንዲሰጣቸው ጸሎታችን ነው። እና ክቡራን ውዴ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮና ሐሳብ ጭብጥ ሐሳብ ይሄን ይመስላል። ባነሳሁት ሐሳብ ላይ ሐሳብ አለን ኮሜንት ማድረግ እንፈልጋለን የምትሉ ከታች ኮሜንት ባር ላይ ሐሳባችሁን አስፍሩ። በሚቀጥሉት ቪዲዮዎች እስከምንገናኝ ድረስ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።